ምንተኖ አፄኬሴተ በእንተ ኩሉ ዘገበር ግዴታ ክርስቶስ ዘውእቱ ርእስ። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ምዕመናን ምዕራፍ 4 ከቁጥር 15 ላይ የምናገኘው አባታዊ መንፈሳዊ መመሪያ ነው። በቅድሚያ ብፁዕ አቡነ አትናቴዎስ የደቡብ ወሎ በአማራ ብሔራዊ ክልላዊ መንግስት የኦሮሞ ብሔረሰብ አስተዳደር አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጣሊያንና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የዋግምራ ሀገረ ስብከት ሊቀ ጳጳስ፣ የደቡብ ወሎ የሰሜን ወሎ አህጉረ ስብከት የሥራ ኃላፊዎች፣ ከአዲስ አበባ ሀገረ ስብከት የመጣችሁ የአድባራት አስተዳዳሪዎች፣ የደቡብ ወሎ ሀገረ ስብከት ወረዳ ሊቃነ ካህናት፣ የአድባራት የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ ዘማሪያን፣ ዘማሪያት፣ ምዕመናንና ምዕመናት፣ ክቡር ኮሚሽነር ዘለቀ የደቡብ ወሎ ዞን የሰላምና ደህንነት መምሪያ ኃላፊ፣ የዞን ተወካይ፣ በቅድሚያ በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? አሜን። እስካሁኗ ሰዓት በረድኤት ያልተለየን የሁላችን አስገኝ ጠባቂና መጋቢ አምላካችን እግዚአብሔር በድጋሚ ይመስገን። እግዚአብሔር ፈቅዶ በእኒህ የቤተ ክርስቲያን አዕማድ በሆኑ በብፁዕ አቡነ አትናቴዎስ በብፁዕ አቡነ ቄርሎስ ጸሎት እየተጠበቅን ምክር እየተመራን አብረን እንድናገለግል ምኞቴን ለመግለጽ ፍላጎቴን ለመግለጽ እንደ መነሻ እንደ ርዕስ ያደረግኩት ብርሃነ ዓለም ቅዱስ ጳውሎስ በማረሚያ ቤት እያለ ከ63 ዓመተ ምህረት ገደማ በኤፌሶን ላሉ ምዕመናን የምዕመናን እረኞች ሲጽፍ የተናገረውን ቃል እንደ መነሻ ወስጃለሁ። ይህም ቃል በመግቢያ እንደሰማችሁት አላ ንጽደቅ እንከ በተፋቅሮ ወንብዛህ በኩሉ ዘብነ በክርስቶስ ዘውእቱ ርእስ። ነገር ግን እውነትን በፍቅር እየያዝ በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ይላል። እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ይህ መንፈሳዊ መመሪያ
ቅዱስ ጳውሎስ የኤፌሶን ክርስቲያኖች ለወንጌሉ እንደሚገባ እየተመላለሱ ወደ ተሻለ እድገት ይደርሱ ዘንድ የሰጠው መመሪያ ነው። በዚህ መንፈሳዊ መመሪያ ሁለት የእድገት ምንጮችን አይተናል። ሁለት የእድገት ምንጮች አይተናል። እነሱም እውነትና ፍቅር ናቸው። ለማደግ ለመለወጥ በስጋም በነፍስም ጥሩ ደረጃ ላይ ለመድረስ አባታችን ቅዱስ ጳውሎስ የመንፈስ አባታችን በጊዜው ለኤፌሶን ምዕመናን ከዛም በኋላ ላለነው ምዕመናን የእድገት ምንጭ ይሆናሉ ብሎ ከብዙ ነገሮች በተለየ መልኩ ያስቀመጣቸው እኒህን ወሳኝ ነገሮች ናቸው። እነሱም እውነት፣ ፍቅር ናቸው። መንፈሳዊ ሰው እውነትን በፍቅር ይይዛል፣ እውነትን በፍቅር ይገልጻል፣ ያስተላልፋል። ፍቅር የሌለው ሰው እውነትን ነው ብሎ እውነት ነው ብሎ ያሰበውን በጥላቻ ይገልጻል። ያለ ፍቅር እውነት አያንጽም፣ ይልቁንም የሰውን ስሜት ይጎዳል፣ መከፋፈልንም ያስከትላል። ምንም እውነት አስፈላጊና ወሳኝ ቢሆንም ፍቅር ከሌለበት አይጠቅምም። እውነትን የእውነት ሀሳብን በፍቅር ብንገልጽ በፍቅር ብናስተላልፍ እናተርፍበታለን። አንዳንዶቻችን ደግሞ እውነት የሌለው ፍቅር ላይ እናተኩርና የሰዎች ስሜት እንዳይጎዳ በማሰብ እውነትን ከመናገር እንቆጠባለን። ይህም ሰዎችን አውቀውም ይሁን ሳያውቁ በያዙት የስህተት መንገድ እንዲቀጥሉ ያደርጋል። የቤተ ክርስቲያንንም ስም ያጎድፋል። ስለዚህ ሌላውን ሊረዳና ሊያሳድግ በሚችል ደረጃ እውነትን በፍቅር ልንገልጽ ይገባል። የእውነትና የፍቅር ጥምረት ውጤቱ በረከትና ሕይወት ናቸው። በእውነት እንንቀሳቀስ፣ እውነትን በፍቅር ይዘን ብንገኝ የእውነት የፍቅር ጥምረት ውጤት ሕይወት፣ በረከት ናቸው። ሁላችንም ቤተ ክርስቲያንን የምናገለግለው በረከት ለማግኘት ጊዜያዊውንም ዘላለማዊውንም ሕይወት ለማግኘት ነው። ፍቅር ካለ እውነት ካለ በረከትም ሕይወትም የኛ ገንዘቦች ናቸው። እውነተኛ ፍቅር ጊዜን፣ ቦታን፣ ወቅትንና ሌሎችን አስቻይ ሁኔታዎች ታሳቢ አድርገን የአመለካከትንና የሀሳብ ልዩነት ጥቅም ላይ የምናውልበት መሳሪያ ነው። ፍቅር ጊዜን፣ ሁኔታዎችን፣ ወቅቶችን ታሳቢ በማድረግ ልዩነትን ጥቅም ላይ የምናውልበት መሳሪያ ነው። የሀሳብ ልዩነት፣ የአመለካከት ልዩነት ተፈጥሯዊ ነው፣ ኃጢአት አይደለም። በሀሳብ በአመለካከት ልዩ የምንሆነው ኃጢአተኞች ስለሆንም አይደለም። ይህ ተፈጥሯዊ ነው። የሀሳብን ልዩነት የአመለካከትን ልዩነት በፍቅር ብናሰላስለው ጥቅም ላይ ይውላል። የሁላችንም አመለካከት አንድ ቢሆን እድገት አይኖርም። የአመለካከት ልዩነት ከማን የማን የአመለካከት የሀሳብ ልንና ይሻላል ብለን መርጠን የተሻለውን ሀሳብ ይዘን ቤተክርስቲያንን ሀገርን እንድናሳድግ ያደርጋል። ግን ይሄ የሚሆነው ፍቅር በልባችን ሲኖር ነው እና ፍቅር እኒህን ሁለት ነገሮች የሚያሰላስል ነው። ልዩነትን ጥቅም ላይ ስናውል
ከምናገኛቸው ሀብታት መካከል አንዱ ህብረት ነው። ህብረት የቱንም ያህል አስፈላጊ እንደሆነ ብናውቅም ያለ ፍቅር ግን አይገኝም። ፍቅር ሲኖር ህብረት ይገኛል። የህብረት መገኘት ደግሞ መንፈስ ቅዱስ በአገልጋዩ በዳዊት አድሮ እንደነገረን የበረከት የጊዜያዊውና የዘላለማዊ ሕይወት ምንጭ ነው። ወንድሞች ናሁ ሰናይ ወናሁ አዳም ሾበ ይሄልው አሃው ህቡረ። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከመእፍረት ዘይውህዝ እምርሱ እስከ ጽህሙ ለአሮን ዘይወርድ ይበህባኔ መልበሱ። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም እስከ ልብሱ አንገትዬ እንደሚወርድ ውድ ሽቱ ነው የወንድሞች ህብረት። ደግሞም በጽዮን ተራሮች እንደሚወርድ እንደ አርሞንየም ጠል ነው። በዚያ እግዚአብሔር በረከትም ሕይወትም እስከ ዘላለም አዟልና። ለልዩ አገልግሎት የተመረጠው አሮን የሚቀባው ውድ ሽቱ ከጢሙ እስከ ልብሱ አንገትዬ ሲወርድ ጠል ከአርሞንየም ተራራ ወደ ዝቅተኛውን የጽዮንን ተራራ ሲያረሰርስ ደስ እንደሚያሰኝ የወንድማማች ህብረትም እንዲሁ ደስ ያሰኛል። መንፈስ ቅዱስ በዳዊት እንደነገረን የወንድሞች አብሮ መኖር መልካም ነው፣ የተወደደ ነው ይልና እንደሰማነው ለልዩ አገልግሎት የተመረጠው አሮን ልዩ የሆነ ውድ የሆነ ሽቶ ከራሱ ላይ ሲፈስ ጽሕሙን ከጽሕሙም አልፎ የልብሱን አንገትዬ ሲነካ በዛ ላይ ሲወርድ ደስ ያሰኛል። ከረጅሙ ከአርሞንየም ተራራ የሚወርደው ጠል የጽዮንን እና ሌሎችንም ትንንሽ አድባራት ተራሮች ሲያረሰርስ ደስ እንደሚያሰኝ ህብረትም እንዲህ ደስ ያሰኛል ይልና እስመ ኢየአዘዘ እግዚአብሔር በረከቶ። በዚያ በወንድማማች ህብረት መካከል እግዚአብሔር በረከትን የዘላለምንም ሕይወት አዟልና ሁላችንም አገልግለን ልናገኝ የምንፈልገው በረከት ነው፣ የዘላለምንም ሕይወት ነው። የዚህ ምንጭ ደግሞ አንድነት ነው፣ ህብረት ነው፣ መተሳሰብ ነው። የህብረት የመተሳሰብ የአንድነት ምንጩ ደግሞ ፍቅር ነው። በዚህ መሰረት ቅድስት ቤተ ክርስቲያናችንን አንድ ሁነን ብናገለግል እድገትም በረከትም የጊዜውም ሕይወት የዘላለምም ሕይወት በእኛ እጅ መሆኑን ነው መንፈስ ቅዱስ በዳዊት በኩል የነገረንና በዚህ መልኩ በእኒህ ታላላቅ አረጋውያን አባቶቻችን ምክር እየተመራን ጸሎት እየተጠበቅን ሁላችንም አገልጋዮች ካህናት፣ ዲያቆናት፣ ምዕመናንና ምዕመናት ብናገለግል መንፈስ ቅዱስ ከኛ ጋር ነው። እጅግ እድለኞችም ነን፣ እኛ ባለጸጋዎችም ነን። የተለየን ባለጸጋዎች ነን፣ ባለስጦታዎች ነን። የተለየን ባለጸጋዎች የምንሆነው ዋጋ ከፍለን ያላቆየናቸው እግዚአብሔር እንደ ጸጋ ሰጥቶ እድሜ ሰጥቶ በዚህ እድሜ ልክ አብረውን እንዲቆዩ የፈቀደልን ብፁዕ አቡነ አትናቴዎስ፣ ብፁዕ አቡነ ቄርሎስ ከኛ ጋር ስለሆነ ይሄን እንደ ትንሽ ስጦታ እንዳታዩት። የነሱ መኖር ጥቅሙ ለነሱ እንዳይመስላችሁ፣ ጥቅሙ ለኛ ነው። ብፁዕ አቡነ አትናቴዎስ እንደሰማነው አሁን በታሪካቸው
በማዕረገ ጵጵስና ብቻ 41 ዓመት ያገለገሉ ብዙ ተመክሮ ያላቸው ቁጥብ የሚናገሩት መሬት ላይ ጠብ የማይል አስበው ለሰው ሊጠቅም በሚችል መልኩ የሚናገሩ የጸሎት አባት ናቸው። እሳቸውን በመካከላችን ማግኘት ማለት ቀላል ስጦታ እንዳይመስላችሁ። ብፁዕ አቡነ ቄርሎስ በማዕረገ ጵጵስና ብቻ 39 ዓመት ይኸው እያገለገሉ በማህሌቱ፣ በአውደ ምሕረቱ፣ በአስተዳደሩ፣ በሁሉም ነገር ሙሉ የሆኑት አባታችን መኖር ለሳቸው ከባድ ቢሆንም አሁን ባየነው መልኩ እንዳያችኋቸው የእሳቸው መኖር ግን ለእኔና ለእናንተ ልዩ ስጦታ ነው። እኒህም 3 አህጉረ ስብከት ከሌሎቹ የሀገራችን አህጉረ ስብከት ልዩ እድለኞች የሚያደርጋቸው በእኒህ በ3ቱ ሊቃውንት ጳጳሳት ምክር የሚመሩ ጸሎት የሚጠበቁ በመሆናቸው 3ቱም አህጉረ ስብከት ሰሜን ወሎ፣ ደቡብ ወሎ፣ ኬሚሴ አህጉረ ስብከት የታደሉ ናቸው። የታደልንም ደስ ይበላችሁ በእውነት። ስለዚህ በዚህ መሰረት እግዚአብሔር ቢፈቅድ በጸሎታቸው እየተጠበቅን በምክራቸውም እየተመራን እናገለግላለን። የእግዚአብሔር ፈቃድ ይሁንልን። ወስብሐት ለእግዚአብሔር። እንተኖ አስየ ኬስየተ በእንተ ኩሉ ዘገበርግሊታ